ዘለሎበት ወደፊት የመጣው መኪና እየነዳሽ ከመጣብሽማ ካደ ለምንድን ኖ መጀመሪያ እየተተናኮለው ነበረ ልክ ሁለተኛው ያበሻ ድራይቨር መጥቶ እንደነገረ ሲነካካይ ነበር አለ ያለ ፍቃዱ የማይሆን ሴክሹዋል ወሬ ሲያወራው ነበረ እያለ ይሄኛው ቋንቋ ባለመቻል ምንም ባለመመለስ ጠጥ ሲለው የተስማማው ስለሆነ ሄደ ግን ይኸውልሽ በጣም ብዙ አመት ሰርቻለሁ እና በጣም ብዙ አመት ወዳ ጌስ እናውቃለን እና ይሄ ልጅ ሲናገረው እየነዳ ከሆነ የመጀመሪያ እርምጃ ጋዝ ስቴሽን ወይ ፖሊስ ጣቢያ ወይንም ማብራት ያለበት ቦታ ሰበን ለጋዝ ስቴሽን ትቆሚና ማለት ነው አምናገነ ድራይቭ ምትይው ገባሽ ራሽ ሰርቫይቭ ለማድረግ ሰው ያለበት ቦታ ማለት ነው ሰበር በካለው ለመስተቀር ማለት ነው ጨለማ ካለው ለመስተቀር ማለት ነው አይ ቲንክ ወደ ጥቁሮቹ ሰፈር ነበር ይዞት ሄደውና ሂኖ ሴት እንደሚወስደው ማንኛውም እንቅስቃሴ ስታይ ማለት ነው እንደ ትራንስፖርት ሰሪ ማለት ነው የመጀመሪያ እርምጃሽ ማብራት ሰው ያለበት ቦታ ምትሄጂው አለበዛ ደግሞ ማለት ነው ፖሊስ በየትኛውም አካባቢ ይኑር ካየሽ በዛው ቁልቋል ማለት ማብራት መጣስ ነው አውቀሽ ማብራት ስትሺ ፖሊስ እንዲያስቆምሽ ማለት ነው ይደረገው ስታፕ ሳይን አትቆሚም ፖሊስ ካየሽ ከዛ በኩል ገባሽ ስትሄጂ ምልክት ነው የምትነግሪው ፖሊሱ ደግሞ ሲያስቆምሽ ድራይቭ ላይሰንስ ሲልሽ የሚተናኮል ሰው ካለ ማለት ነው አንቺ የምትሰጪው 1 ብር ወይንም የሆነ ሌላ መታወቂያ ትሰጪዋለሽ ለፖሊሱ ፖሊሱ እንደዛ አይነት ጊዜ ስታረጊ ምን ያለ መሰለህ ባካፕ ያደርግና መሳሪያ ያወጣና ወረድ ይልሻል የባሽ መሳሪያ አውጥቶ ማለት ነው ውጣ ነው የሚልሽ ያ ማለት ያቃል እዛ ከኋላ ሰስፒሸስ ፒፕል እንዳለ ያቃል ማለት ነው I used to drive New York, New Jersey, Philly, the worst city in the world. ስንት አመት ሙሉ እና በጣም ብዙ ነገር እንደዚህ ነገር አፕን አድርጎብን ያቃል ግን I don't know እንኳን እንደዚህ ከኋላ ድረስ መጥቶ ማን ነው እንዲህ ሲያደርግሽ ማን ነው ፍሬኑ የምትሽኮ ዛጋ አላተብሽ ማን ነው እንዳልሽው ካሜራ የውጭ ቢኖርሽ ነው ማጋል የውስጥ ከሌለሽ አሁን እዚህ ላይ ግን አንተ አሁን የተናገርከው ነገር በጣም አሪፍ ነው ማለት አሁን ለምሳሌ አንተ ረጅም ጊዜ ስለነዳ ከዛ ደግሞ ኢንፎርሜሽን ተቀባብለ ሊሆን ይችላል ማለት ተለዋውጠ ሊሆን ይችላል ከሰዎች ጋር አዲስ ግን ለሚነዱ ሰው አዲስ ድራይቨር ለሆኑ ሰዎች ግን ጥሩ ነገር ነው የተናገርከው አሁን ይሄ እንደዚህ ሰው ጓደኛሽ ሰው ሞቶበት እንደሚያክተክልሽ ጓደኛሽ ስልክ እያወራን ከሆስፒታል ባውቸር የሚባል ስራ አለ ከሆስፒታል ባውቸር ነው ማለትም ሆስፒታሉ ነው የሚከፍለው ሂሳቡ ማለት ነው በሬዲዮ ነው ታክሲ እንደ ፒክ አደረገው ሰውየው በዊልቸር መጥቶ ነበር አስገባው ኋላ ወንበር ላይ ማለት ነው ማንንም ያስገቡት እዛ ነርሶቹ ናቸው የሚያስገቡት ከዛም በኋላ እያደረሰው ይያለ ማለት ነው ልክ ቦታው ላይ ሲደርስ ማለት ነው እዮ ይሏል ማለት ነው አይሰማም ቢጠራው አይሰማም ባንጃን ስለምንተው ማለት ነው ኮል ዘ ሬዲዮ ነው የመጀመሪያ ሬዲዮ ደወለ ወይንም ለዲስፓችሽ ወይንም ለምናምን ነገር ማለት ነው እንደዚህ ከስተማሪ ተኝቷል እና ቢጠራው አልሰማም ዳሽቦርዱ ምን አልሰማም ስለዚህ ፖሊስ ጣቢያ ትባልሽ ፖሊስ ጣቢያ ሲሄድ ሂዝ ዳይድ ሞቷል ከዛም በኋላ ለጥያቄ ተፈለገ እሱ ትንሽ ደቂቃ ኢንቨስቲጌት ሲያደርጉት ራሱ ልቡ ነው ቀጥ ያለው ምንም የሚሆነው ነገር የለም እንደዚህ አልነሳም ይልሻል ይተኙብሻል ኢቭን እኔ መኪና ውስጥ እንትን ሴክስ ያደርጋሉ ድሮ ሴክስ እንትን አድርገዋል እኔ መኪና ውስጥ ጥያቄ ልጠይቅህ ይቅርታ እዚህ ጋር እንዴ ጭራሽ ልታሾታቸው ነው ወይ ይልሃልና መብራት ሲጣስ አክሽን አይወስዱም ወይ እነሱ ማን የሚወስደው ይወስዳሉ ጥያቄ ተጻፈው ወይ አዳምጪ ማብራት ምጥሹ ማን ነው ማብራት ምጥሹ ዝም ብለሽ ታሽኳል ምንሽ ፖሊስ ባዘር ሳይድ ይቆማል አይደል ባዘር ሳይድ ፖሊስ አለ አይደል ፖሊስ ከሌለ ቋጥሽም አንቺ ማብራት የሚጣሰው ወይንም ስታፕ ሳይን የሚጣሰው ፖሊስ ካየሽ ብቻ ነው ፖሊሱ እንዲያንሽ እንዲደርስ እንዲያስቆምሽ ነው ምልክት መናገር ነው ገባሽ ወይንም የማይሆን ብሬክ ምትሹ ማለት ነው አለበዛ ታክሲ ከሆነ እግርሽን ነው ምረጭው ገባሽ ማለት ላይ ኦኬ ይሄንን አስተካክለው መብራት ጥሰቱ ይኸውልህ ኦኬ መብራት ጥሰቱን ይሄንንም አናውራበት ለምን መሰለ አም ሶሪ መብራት ጥሰ ያኛው ግሪን ሆኖ አዘር ሳይድ ግሪን ሆኖ ተለቆ እዚህኛው ጋር ቀይ በጥሶ እኮ ሲሄድ
መሞትም አለ። ይሄንስ አስተውለሃል? አንድ ጥያቄ ልጠይቃችሁ ነው። አሁን የምናወራው ወሬ ወደ ሰፈር እየሄድን ነው ወይም ወደ ቦታ እየሄድን ነው ብላችኋል። የሰፈር ማብራት ግሪን ላይ መኪና ያለው የሌለው ማብራቶች ስንት መኪና እንደቆም ባይን እንታያለን አይደል? እናውቀዋለን። አንዳንድ የሚያስፈራ ነገር ሲያጋጥም ፖሊሶች አንዳንድ ጊዜ እዛ ጋር ይቆማሉ። ከሩቅ ነው የሚቆሙ ሰዎች አሉ። ፖሊሱ የሁለቱንም ላይ ጫፍ ነው የሚያየው። አንቺ ያንን ነገር አረግሽ ማለት ብልጥ ስትሆኝ እኮ ነው። ገባሽ? ፖሊሱ እንዲያይሽ ማለት ነው። ታክሲ ከሆነ ችግር የለብሽ ከነጨራሹ በእግርሽ እዚህ ጋር ፕረስ የሚደረግ ነገር አለ ናይዋማ የሚደውል ማለት ነው። ኡበር ግን ሲሆን ግን ምንድነው የምታደርጊው? ኡበር ሲሆን ምንድነው የምታደርጊው? አሁን ይኸውልህ ወንድሜ ያልገባህ ነገር ሁሉም እንዳንተ ኤክስፒሪየንስ የለውም። አንድ አዳምጥ፣ አንድ በል። ሁሉም ሰው ደግሞ ይሄ አሁን አንተ ከኤክስፒሪየንስ ያመጣው እኔ እናንተ ልናረግ እንችላለን። አሁን አንተ የነገርከኝን ነገር እኔ ገብቶኛል። ለምሳሌ እኔም ድራይቨር ስለሆንኩ ወደ ጥቁር እኔ አርጊያ ቃለው ነው እንጂ አርጉ እያልኩኝ አይደለም። አርጊያ አላልኩም። ይኸውልህ አዳምጠኝ። ሁሉም ሰው አንተ እንዳንተ ወይም ደግሞ እንደኔና እንዳንተ ቶሎ አክሽን ላይ ወስድ ይችላል። ኤክስፒሪየንስ ላይኖረው ይችላል። ብዙዎቹ ከኢትዮጵያ መጥተው አዳዲስ ድራይቨሮች ናቸው። አሁን ለምሳሌ ቅድም አንዱ ገብቶ እንግሊዘኛም አልችልም ነበረ እና እሱ ለጠየቀኝ ሴክሹዋል እሺ ያልኩት መስሎት he said okay ለው ነበረ። ኦኬ ከስተመሩን እሱ እሺ ይል ነበረ። ሶ ሁሉም ሰው ፍጥን ያለ አክሽን ላይ ወስድ ይችላል። ይሄ ሰውዬ ምንም እንዳያደርገኝ መብራት ጥሼ ፖሊስ ያስቆመኝ ብሎ አይልም። ኤክስፒሪየንስ ማንም ከሌለው ማንም አያደርግም። ከመብራት ከመጣሱ ሌላ ግን የተሻለ ምን ቢያደርጉ ይሻላል? ሶፊዬ ግን እኔ ሌላ ግን ማቀው የምርነት ለመናገር አገር ላይ እንደውም በጣም ፖሊስ እንኳን አይደለም በጥሺ እና ፖሊስ እንዲከተልሽ ለማድረግ ቀርቶ በጣም መጠንቀቅ እንዳለብሽ እንደውም ያ ማለት ስትሺ እንደውም እርምጃው ሁሉ ሊወሰድብሽ እንደሚችል ሁሉም ሰው ይሄን አክሽን አይወስድም። በጣም ማስጠንቀቂያ የሚሰጥ እዚህ የኖረ ሰው ውጭ የኖረ ሰው ለምሳሌ አዲስ ነኝ 2 ዓመቴ ነው። ግን ሰው የሚያስጠነቅቅ አንዱ የኖሩት ሰዎች ሲመክሩ ማለት ነው። እሺ ነገር አንዱ ነው። ማብራት ስትሺ ማን ነው የሚሾትሽ? የምታወሩት ስለማን ነው የሚሾትሽ? ማን የሚሾትሽ? ወይ ይከተልሃል ካልቆም ትሾታለህ ነው። ማን የሚሾትሽ? ማን እንደዛ ማለት እኮ አንቺ ገብቶሻል። ልጅቷ ግን አልገባትም። እኔ ማብራት አንቺ ገብቶሻል። የሞተ ልጅ አሜሪካ ባለፈው የሞተ ልጅ የለም እንዴ በፖሊስ በማብራት እሱ ነው የተባለው። ግን ነው ለቤተሰቡ ታሳሻለሽ። እኔ የማወራችሁ እኔ አልቆም አላልኩም። እኔ የማወራ ወሬ አዳምጪኝ። ፖሊስ እዛ ጋር ቆሟል። እዚህ ጋር የሆነ ሰው አቢዩዝ እያደረገሽ ነው። ያ ፖሊስ ሄልፕ እንዲያደርግሽ ማብራቱን ሳብ ስታረጊው ፖሊሱ እያብለጨለጨ ሲመጣልሽ አንቺ ትቆሚያለሽ ነው የኔ ገባሽ? ፖሊሱ እንዲያብለጨልጭና ፖሊሱ እንዲደርስልሽ ነው የኔ ያልኩሽ እንጂ ማለት ሂጂ ማለት እኮ ፖሊሱን ኤኝ ማለት እኮ ነው። ፖሊሱን መጥራት ማለት ነው። ታክሲ ቢሆን አይዋው መደወያ ነው። አይ ባይሆን ነቢሎ የመጀመሪያው ያስማማል። የትኛው ያስማማል መሰለ? ማብራት ያለበት ቦታ ደርሰህ መቆምና በቃ ላይ ማቆምና ነው ይኸው መውረድና በቃ አልነዳም ከዚህ በኋላ ብለህ ሁሉም በላይ ከማብራት በላይ ደግሞ ከሁሉም በላይ ፖሊስ ባየሽ ቁጥር እንደምንም ብለሽ አጠገቡ እንኳን ሄደሽ ለመቆም አጠገቡ ለመድረስ ነው ለመትረፍ ከፈለግሽ ማለት ነው። እሱ ልክ ነው። ኤቭሪባዲ ሰው የሚመክርሽ ማለት ነው። ፖሊስ ካየሽ ጎንዘ ፖሊስ ስትሬት ተቀላጭ ሐሳብ እኮ መጥፎ አይደለም። ሐሳብ ነቢሎዬ መጥፎ አይደለም። ሁሉም ሰው ግን ሁሉም ራይናው ያሉት ድራይቨሮች አብዛኞቹ አዲስ ናቸው። አብዛኛዎቹ የቋንቋ ችግር አለ። ልክ ደግሞ አሁን እንዳወራ ነው በሰዓቱ ላያርግ ይችላል። ብዙ ሰው ሊደነግጥ ይችላል። ወንድ ልጅ መጥቶ ሲያሻሽ ምን ሲል ከባህልም ያለመድከው ነገር ሲሆን የመደንገጥ ነገር አለ። ገባህ አይደል? እሺ አሁን ያወራ ነው። የት ሀገር ሰው ነው አንተ? የሐረር ልጅ ነህ ምናምን አይደለም? የአዲስ አበባ ልጅ ነው። የፒያሳ ልጅ ግን የበረሃ ሰው ነው አወራርክ የሚመስለው። ተናደ ያወራክ መስሏቸው። አይ የኔ እንትን ነው። አይ የኔ ይኸውልሽ ሳወራ ላውድ አናገሪ ማለት እንደዚህ ነው። ሁለት ደግሞ ማለት ይሄ አደጋ የደረሰበት ቅድም ሲፈለግ የነበረ ጓደኛችን መጥቷል። እሺ አንድ ጥያቄ የምነግራችሁ ማለት ነው። ለማንኛውም እኛ አወራ ነው የድሮ የኒውዮርክ ምናምን የድሮ ታሪክ ይልገርኳል። ለአዳዲስ አንተ ስንት ዓመት ነው የነዳው? ነብዩ 20 ዓመት ነው። አሁን 20 ዓመት ምንድን ነው የነዳው?
ታክሲ፣ ኡበር ከዛ በኋላ አሁን የራሴ ካምፓኒ አለኝ ትራክ ካምፓኒ። እሺ ከዚህ ሁሉ ምንድነው በጣም ከባዱና ለኛ ልታስተምር የምትችለው? እስቲ ሌላስ? ዘወረስት ስራ ማለት ታክሲ ነበር። ለምን ካሽ ስለምንይዝ ማለት ነው። በቃ ለ10 ብር ይገሉሽ ነበር። ኡበር ገላገላችሁ እኛ ጊዜ ማለት ነው። ለ10 ብር ጥቁር ሰፈር ስንገባ በህይወት በህይወቴ ይገርሻል። ቀጭን ስትሬት አልገባም ነበር ከመሸ በኋላ ዋን ዌይ ስትሬት አልገባም ነበር በህይወቴ። ዋን ዌይ ስትሬት ሆነ ማለት ዋን ዌይ አለ በሱ ግባ ካለችሽ አንዷ ሴት አውርደኝ ካለችሽ የቆጠረላት ቢል 20 ብር ምናምን ስለሆነ ወይም 10 ብር ላለመክፈል ብላ ማለት ነው ፍሬንዶቿን እዛ ጋር 3 ወክ እያደረጉ ይጠብቁሻል። ቀጭን መንገድ ነው። በአንድ ሳይድ መኪና ቆሟል። ከዛ ጋር ወክ እያደረጉ ይመጡብሻል። ምን ሊያደርጉ ነው የሚመጡብን? ወክ እሷ 10 ብር ላይ መክፈል ብላ ማለት ነው ጓደኞቿን በስልክ ደውላቸዋል በቴክስት። ከዛም በኋላ አስቢው እዚህ ጋር ለማምለጥ ነው የምትሄጂው መንገዱ ዘመተ ወይም እሷን ለመቀበል ምንድነው የምታደርጊው? ህይወትሽን ራሱ ልታጭ ይችላልሽ። ኦልዌይስ ስሞል ስትሪት ቀጭን ዋን ዌይ ከሆነ ዳር ላይ ወረዱ አልገባም ታያቸዋለሽ። እዛ ሴፍ ከመሸ በኋላ ለምን ብዙ ጊዜ እንደ በእኛ ካሽ ብር ነበር የምንቀበለው ታክሲ ላይ። ኡበር ትንሽ ቀነስ አድርገው አሁንም ግን ኡበር ድራይቨር የሆነ ወይ ካርድ አለው ብለው ካርዱ ይወስዱበትና አትሊስት እንኳን የሆነ ዊንግ ይገዙበታል የሆነ እስከሚያዘጋው ድረስ ማለት ነው። እኔ በርገር ምናምን ይገዙበታል፣ ሳንዱች ይገዙበታል፣ ኦርደር ያደርጉበታል። ገባሽ? ለጊዜው እንኳን ቴምፖራሪ ማለት ነው። ስለዚህ ቀጭን ዋን ሲሆን ከሆነ መንገዱን አለመግባት አለበዛ ደግሞ ማለት ነው አለአዲሶቹ ምንም ቴክኖሎጂ ቀሎላቸዋል በአሁን ሰዓት። ከፊትም ከኋላም ካሜራ መጥመር ነው። እንትን ኡበር ይሰራሉ ካልሽ ከፊትም ከኋላም ካሜራ ማለት ነው። ጥቃት የደረሰበት ልጅ አልሽው አሁን የገባው ልጅ ነው? አዎ። እስኪ እሱን እንስማውና ከዛ በጣም ብዙ ሰው ሲፈልግ አንተ ጠፋ። እስቲ ሚዩትን አንሳ። እኔ ሚዩት አድርጌ እምቢ አለኝ። ከስተመር እኮ ጭኝ የመጣብኝና ችግር የለውም። መባዬ እንትን ሞዴሬተር የለሽም? ቼክ ላድርግሽ። የለሽም። አይ ፈልጎክ ነበረና ያረግህ ነበረ። አዲስ ሰውና ኤክስፒሪየንስ ያለው ሰው ፕሮዳክሽን አይወስድም። አዲስ ሰውና አሁን ሲያወራ የነበረው ሰው ነበር። ስሙን እየሰማህ ነበር ቅድም የፈለገህን ህንድ የሆነ ህንድ ሲያወራ ነበረ ስላንተ። እሺ ከህንድ ሀገር ሁሉ እየሰማህ ነበር። ህንድ ነው። እሺ እና የሆነው አሁን ሲያወራ የነበረው ልጅ ነው መልስ ለመስጠት የፈለኩት። መብራት መጣት ሃይዌይ ላይ ነኝ። በዚህ ላይ ህይወትን ማጣት አለ። መብራት ስትጥሽ የተሻለ ካሜራ ምንድን ነው? የተሻለ ካሜራ ምን ነበር? ቆሽ ጎሄድ ይጨርስና እሱ እነግርሻለሁ ወይ እነግርሃለሁ ወይ ኮሜንት ላይ የተሻለ ካሜራ ንገሯቸው፣ አሳውቋቸው። ካሜራ ግድ ያስፈልጋል። እሺ ጎሄድ አም ሶሪ። በሰዓቱ የተፈጠረው ያው ቅድም እንደነገርኳችሁ ድንገት ነው ሀፕን ያደረገው። ድንገት ሀፕን ሲያደርግ ደግሞ አክሽንም መውሰድ አትችልም። እዚህ ጋ ምን ሊያንቀኝም መሰለኝ ብዙ አይነት ነገር ነው አይምሮት ላይ የሚመጣው። አክሽን ልትይዝ ቅድም እንዳልኩት 80 አሁን እንትን ለራሱ ዳሽካን ፊልም ይለካል። ያ ነው ሀፕን ያደረገው። ቆይ ግን አንተ በእጅ ስልክ ነው ሪከርድ ያደረከው እንደዛ ሲታገል ወይስ የዳሽካም ነበር? ርቀሃል። አሁን ሲሰማል ስልኩን ከታች ይዘዋል መሰላት። አሁንስ አይሰማም? አሁን መጣክ። እሺ ዳሽካም አለው መኪናው። በዳሽካም የተቀረጸው ስፒዱንም ይለካል። ያው ዳሽካም ያው ታውቂዋለሽ፣ ላንቺ አልነግርሽም። ስፒድንም ይለካል፣ ውስጥ ያሉትም የውጭውንም የውስጡንም ሪከርድ ያደርጋል። ኦኬ መጀመሪያ ጭናው ስትሄድ ሃይዌይ ከገባ በኋላ ነው እንደዛ መጀመሪያ ሲያወራ ሲገቡ አብዛኛው ገጥሟችሁ ሊያውቅ ይችላል። ኡበር በሄርፎን ስለሚያደርጉ አንቺን ያወሩ ስልክ ያወሩ። እንደውም ብዙ ቀን እሳሳታለሁ እኔን እያወሩኝ የመሰለኝ አወራቸዋለሁ እና እኔ እንትን የመሰለኝ በሰዓቱ ስልክ የሚያወራ ሄርፎን አድርጎ ነው የመሰለኝ።
ከዛ ሴት አገኝ ምንድነው ያልከው ምናምን ነገር አልኩት። አንተን ነው ማናገርህ ምናምን እኮ የምን ፈለክ ምናምን ነገር ስለው አይ እንደዚህ ብልግና እናድርግ ነው እኔ እንደዚህ አይነት ነገር አላደርግም ምናምን አልኩት። ከዛ መቁነጥነጥ ጀመረ። ቀበቶን ፈታ ከኋላ እያየሁት ነው። ከዛ ተቁነጠነጠ ምን አለ ወደዚህ ያለ መሀል ላይ መጣ ምናምን በቃ ረጅም ሰዓት። ከዛ ድጋሚ ይሄ ሴክሹዋል ወሬዎችን ማውራት ጀመረ። ከዛ እንዳልሰማ የሆንኩ መጣሁ። እኔም ብዙም መልስ መስጠት ስላልፈለኩ ከዛ ፋይናሊ እጁን በእንትኑ ጋር በመሀል አስገብቶ ወደ እግሬ መሀል መጣ። የዛን ሰዓት ሪያክት አደረኩ። እኔም ወዲያውን ስታፕ ምናምን ነገር አልኩት። ሊፍት ጋር ደወልኩ። ከመኪና እንዲወርድ አደረጉት። ይሄ ነው ያጋጠመኝ። ኦኬ። ስለዚህ ሊፍት ጋር ደውለ ሪፖርት እኮ ስላለ ኦልሬዲ እኮ የደረሰብህን ነገር እኮ ኦልሬዲ ሊፍት ያውቃል። ምንም ያደረጉልኝ ነገር የለም። ሊፍቱ እንዴ አንተ አክሽን አልወሰድክማ። እነሱ ምን ያርጉ? አንተ የመደፈር ሙከራ ደርሶብህ ጸጥ ያልክ፣ እነሱ እኮ ከወጪ ነው ያዳንከው። አንተ ብትሆን ኖሮ እኮ አንተ ብትሆን እኮ ታገር አንተ እኮ ጥፍር ተነቅሎ እጅ ተቆርጦ አንተ ዓመት እስር ቤት ነበርክ። አሁን ቅድም እኔ ላይ ከመመለስ መሰለህ አንተ አዲስ እኔ ኤክስፒሪየንስ እኮ እንዳንተ ካንተ በታች ነበርኩ። እኔ ማውራልህ ወሬ እኮ ገና እንደመጣው ዓመት ሳይሞላኝ እኮ ማውራልህ ወሬ ላይፍ በአሁን ሰዓት ሰማ ነው። የድሮ ነው የምነግርህ እንደዚህ አፕን ያደርገብኝ። እኔ ሴትን ከነካው ወይንም ወንድን ከነካው ምን ያህል እንደምቀጣቀዋለሁ። ስለዚህ አንተ እንደዚህ ተደርገህ ሊትራል እሱ አላረክም። እኔ ምንም ያደረኩት ነገር ለጓደኞቼ ነገርኳቸው። ለምን ዋይ ሎየር ጋር ለምን አልልክም? መቼ የተደረከው? አንድ 7 ወር ይሆናል። አሁንም አመት ካልደረሰ you have to መክሰስ ትችላለህ ተብለሃል። ከሰማ 7 ወር ነው አልከው? አክሲደንት ቢሆን አመት ግን 7 ወር ግን ይኸውልህ በጣም ከባድ ነው። ግን በጣም ኢዚ ነበር። አንተ የመጨረሻ እኮ አሁንም ባይዘይ ምንም መክሰስ ይችላል። አረ ይችላል 7 ይችላል። ይኸውልህ መተኛት አልቻልኩም ምናምን ካልክ ማለት ነው አቢዝ ራሴ በቃ እንትን ጨናነቃል ማለት ላይ ባናለው ካልክ በቃ that's you make good money ፈርስት ኦፍ ኦል ሎየር ከሄደ አበሻ ሎየር ከሄደ ማለት ነው አማክረው የተፈጠረው ነገር በጠቅላላ ቪዲዮ አለ። አሁን ይቀር ቪዲዮ አለ። ድምጽ ጠፍቷል ይባላል። አይ ቲንክ በጆሮ ኤርፎን ስለሆነ ይኸውልህ እስቲል ይከንዱ ይኸውልህ ዘባ እስቲል ማድረግ ትችላለህ እየተባልክ ነው። እባክህ አክሽን መውሰድ አለብህ። ቪዲዮ ካለሽ የዶክተር ሪከርድ ፕሪንት አውት አድርገህ ታወጣለህ። ከዛም በኋላ መጀመሪያ ሎየር እኔ እናንተ እሷ ስላለች ሰሞን ሎየር ጋር ጠይቀውና ይሆናል የሚል ከሆነ የራሱ ጥቅም ሲል ነው ሎየሩ ይሆናል ይልሃል። ማይሆን ከሆነ አይሆንም ይላል። አንድ ብር አትከፍልም። 0.5 ሳንቲም አትከፍልም። 33% ነው የሚወስድብህ ሎየሩ ከሚያገኘው ብር ማለት ነው። ስለዚህ ማለት ነው ኤቪደንሱ አለ አማክ ነው ያ መክሰስ አለብህ። because go ahead ነባይ ፈርስት ኦፍ ኦል ይኸውልህ ምንም ጊዜ አላስፈላጊ እንቅስቃሴ ሰው ማለት ኮና ይዋን ራይዳ ወይ ሲቀጥል ደግሞ ሌላ ሰው ላይ ደግሞ ያ ሰው ገባ ራሱ አሁን አንተ ብቻ ሳይሆን ሌሎች ደግሞ ምንም አሁን አንተ ቢያንስ አክሽን ወሰድክ ገባ ሌላ ሰው ላይ ይሄ ሰው ያደርገዋል ገባ የለመደ ነው። ከዚህ በኋላ ደግሞ እንዳያደርግም ማስቆምም ጭምር የኔ እኮ በጣም ብዙ ድራይቨሮች ታውቃለህ የኔ አካውንታቸውን ራሱ ሪፖርት አድርጎ አዘግቶ ይሆናል። በቃ ሰውየው ጥፋት ምንም ሰውየው ጥፋት የለም። ጥፋት ያለው እኛ ጋር ነው። ሁሉ ጊዜ ስተቱ ያለው መሰለሽ ሰውየው የሚፈልገው ነገር ጠየቀ። በእንግሊዝኛም ተግባቡ አልተግባቡ ማለት ነው። እኛ ግን መብታችን አስከበር ነው። ይሄ ጨዋታው ገባሽ? ዋናው ጨዋታው መሰለሽ መብታችን። ይሄ ሰውዬ እንደዚህ ሲያደርግ አንድ ራሱን ነፃ ለማውጣት ማለት ነው 911 መደወል አለበት። ገባሽ? 911 ከደወለ 911 እንትን አለ 911 ደወለበት እንትን አለ ሪከርዱ ምናምን ስለሚመጣልሽ ማለት ነው ይወጣለታል። ከዛም በኋላ የሆነ የሚመቻች ነገር ቦታ አግኝቶ ማለት ነው ራሱን ሴፍ ማድረግ ነው እንዳይመታው እንዳይወጋው ምናምን ማለት ነው። በነገራችን ቲጂ ካውንቲ የምታውቁት ከሆነ ሜሪላንድ ምናምን ነገር ማለት ነው 711 ንግባ ብለው ሲከራከሩ ነው። ሁለት ልጆች ነጮች ናቸው። አበሻ ነው። ይሄ ሞርዛ ሚሊዮን ዶላር በላይ አለው የተባለ ልጅ ነው ልጁ። በዛ 711 ገብተው ሲወጡ ሲከራከሩ ትቆያላችሁ አረፈዳችሁ ምን ሲባል ማለት ነው ብሎ ሲከራከራቸው ከዛ እንደወጣ ደፍተው ገደሉት። ሁለት ነጮች ናቸው። አንዳንድ ጊዜ ራሴ አድና መከራከር ሳይሆን አችላቸውም። አንተ ከኋላ ያለ ሰው ማለት ነው እንዴት እንደሚመታ የምታውቀው ነገር የለም። አረ ልጁ የሰማይ ሰባሪ ነው ያለው አይደለም ለመተ መኪና አንደኛ ምን እንዳጠፋ ልንገርህ። ይኸውልህ አንደኛ እንዳንተ ፈርቶ
እስካሁን የኔ ህይወቱ የተበላሸ ድራይቨር እንዳለ ራስን ውቀስ። አሁን በኔ ምክንያት በኔ ዝምታ ይሄን ከስተመር ዝም በማለቴ ወደ ኮርት ባለመውሰድ ብዙ ድራይቨሮች የኔ ተደፍሯል። ወንድሞች ባንተ ጥፋት አንተ ፖሊስ ባለመጥራት በሰዓቱ አክሽን ባለመውሰድ እንዳንተ ፈርተው ዝም ያሉ በዚህ ከስተመር አንተ አሳልፈ 7 ወር በሰጠው የኔ 7 ወር በሙሉ ወንድሞች ተደፍሯል። ይሄንን ወቅ ያንተ ዝምታ ወንድሞችን እያስደፈረ ነው። አሁን እኔ አንቺ እንዳልሽው ሳይሆን መሰለሽ አሁን እዚህ 200 ሰው አለ። ለልጁ ኢንቦክስ አድርጉለት። በደንብ እውቀቱ ያላችሁ ሰዎች በዚህ ዙሪያ ላይ ምናምን የሚጠቅመውን ነገር በውስጥ ሰጀስት አድርጉ። ግን በ7 ወር ውስጥ እንትን ሲገቡ ማለት ነው ኡበር እና ሊፍት ላይ ሲገቡ ማለት ነው ሴክሹዋል አቢዩዝ አረገኝ ተብሎ ስንት ድራይቨር ተከስቷል? አንቺ ከመኪና ወንበር ልታወርጃቸው ማለት እጅሽን ብቻ ስለረዳሻቸው አይቻልም። በረዳሽበት ሴክሹዋል አቢዩዝ አድርጎኛ ብላ ከስተመሮች አለ። ስለዚህ ድራይቨርም እንደዚህ ካልከሰሰ ማለት ነው ድራይቨርም ካልከሰሰ ኦልዌይዝ ማለት ነው ከስተመር ይጮትብናል። በጣም ብዙ ከስተመር እኮ ነው ሳይነካ ማለት ነው እንደዚህ ነካኝ ሳትነካ እንደዚህ ነካኝ ይችላል። የሚያናድድ በኢየሱስ በእናትህ ስልክን አስቀምጥልኝና ተደዋውለን እባክህ በእናትህ አክሽን ውሰድ። በእናትህ የኔ በ7 ወር ውስጥ ወንድሞች አዳዲስ ድራይቨሮች ቋንቋ ባለመቻል የኔ ዳሽካም ባለመኖሩ ያንተ አክሽን ባለመውሰድ የኔ በ7 ወር ውስጥ 7 ወንድሞች ተደፍሯል። በዚህ ሰው አመንክም አላመንክም የነዚህ ወንድሞች ቀጣይ ህይወታቸው ባንተና ባንተ እጅ ነው። አይ ወንድሞቼ ቋንቋ እንግሊዘኛ ማይችሉ አዲስ ድራይቨሮች እንደዚህ በዚህ ከስተመር ህይወታቸው ይበላሽ ካልክ ምንም ማድረግ አልችልም። የአበሻ ከስተመር የአበሻ ድራይቨር ህይወት እንዲድን ከፈለክ ግን ኤቪደንስ እጅ ላይ ያለ እባክህ መልካም። እሺ ማስተላለፍ ማለት ማስተላለፍ እንድታስተላልፍለት የምፈልገው ነገር የሚጠቅመው ነገር እዚህ ውስጥ ያሉ ሰዎች እንግዲህ ባለሙያም ሊኖር ይችላል እና እየሰማ ያለ ሰው ካለ አድቫይስ የምታደርጉት ነገር ካለ። ሰላም ሶፊ እንዴት ናችሁ? እኔ አሁን ነው የሰማሁት እና እኛም ኡበር ነው የምንሰራው። ዲኤምቪ ካለ እኛ ቋንቋም ትንሽ እንሞክራለን፣ እኛ እንረዳዋለን። እንዲያን ነገር ለሱ ብቻ አይደለም። አሁን አዲስ ለሚመጡ ሰዎች የሱ ጦስ አሁን እሱ እንደቀል ያለፈው ነገር አዳዲስ ሰዎችን እኛ እና ዋጋ የሚያስከፍለን ዳሽካም ላይክ እኔ አንድ ቀን ፓሴንጀር ይዤ የመጣው ትንሽ ጠጥተዋልና ደግፌ ላወረድኩት የሊፍት አካውንቴ ዲአክቲቬት ሆኗል እስካሁን ድረስ ማለት ነው። ዲአክቲቬት ይሄን ያህል ነገር ተፈጥሮበት ዝም ማለቱም እኔ እንጃ ወይ ጓደኞች የሉትም። ታንኪዩ ብራዘር ታንኪዩ ብራዘር። አሁን ተናገርኩት ነው ታንኪዩ ቢያጣ ታክሲ የሚያሰራበት ሀበሻ ጋር ሄዶ ቢያወራ ብዙ ብር ያገኝበታል እኮ ከጠበቃ ጋር ነው። እሱ ብቻ ሳይሆን አሚን ሞራሊም እኮ ማሰብ አለብን። አይ ሞራሊ ማሰብ አለብን እና ላይክ ፎሎ አድርገኝና ዲኤምቪ ምኖር ከሆነ እኛ እናግዛለን። እሺ ፎሎ አድርጌያለሁ። እሺ ታንኪዩ። ይኸውልህ ወንድሜ አሁን የተናገረው ነገር አይደለም ወሳኝ ፖይንት ነው። እኛ ፓርኪንግም መነርተናል ሄልፕ ባረክበት ዱላውን ይዘህ እንኳን ራሱ የሴትዮዋ ያሩጊቷን ዱላውን ይዘህ እንኳን ራሱ ነው ዱላውን ከደበረችን ጥቁር ስለሆንክ ብቻ ማለት ነው አራስ አርጎኛ ብላ ማለት ትከሳለች። ገባ ካሜራ ነው የሚያተርፈህ አንተ እንኳን አራስ ተደርገህ ማለት ነው። ይሄ ነገር መሰለህ የድራይቨር ራይት ከስተመር ራይት ሁልጊዜ ከስተመር ራይት ኪንግ ነው ይባላል። አንተ ድራይቨር ራይት ይባል ነገር አለ። ገባ እና እሱ ብቻም እኮ አይደለም እንዳትፈራ ደግሞ አንድ ብር አታወጣም። ደግሞ ይኸውልህ በህይወት አንድ ብር አታወጣም። ሎየሩን ስታማክረው ሎየሩ የሚሆን ከሆነ ይሄ ነገር 7 ወር ሞልቶታል ያስኪዳ የሚል ከሆነ ይሄዳል ጎፎር ሳይን አድርግልሃል። አይሆንም ከሆነ ይሄድ ይላል። በዛ ላይ እኮ ዳሽካም አለ ማለት ነው። ሎየር ጋር ነው የምትሄደው። እሺ ሶሪ አንዴ ዳሽካም አለ ማለት እኮ እኔ ዳሽካም ቢኖረኝ እንደዛ አይነት ቦታ ሃይዌይ ላይ ቆሜ ነው ወረድ ማለት ፖሊስ ጋር ደውዬ እንግሊዝኛ የሚችል ከሆነ በአማርኛ ደውዬ
ትራንስሚተር አላቸው እና ነው ለነሱ ደውዬ ላይክ በጂፒኤስ እንዲከተሉኝ ማድረግ ይችላል። ኦር ሊፍት ላይም ስዊች ስታረግ ከላይ በኩል 911 የሚል እንትን አለ ላይክ የኤመርጀንሲ መደወያ እንደዛ አድርገህ እንትን ማለት ይችላል። አይ ሚን ምናልባት አዲስ ሆነህም ይሁን በዛ ላይ አይ ሚን አዲስ አምስተኛ ዳሽ ካም ሰቀጠምኩ ድረስ አዲስ አምስተኛ እና በጣም ትልቅ ስህተት ነው የሰራኸው ለአንተ ብቻ ሳይሆን ለተተኪውም ድራይቨር ማለት አሁን we don't know like ምን እንዳደረጋ እናውቅም። አሁን እንተጋገዝና ብቻህን እንዳትሆን አሁን ሜቢ ደንግጠህ ይሆናል በነገሮቹ ሜቢ ደግመህ ላለማንሳት እንደዚህ አይነት ነገሮች አስፈሪ ስለሆኑ የሆነ ትራማ ውስጥ ገብተህ ሊሆን ይችላል። አሁን ግን አንድ ላይ ሌሎች ወንድሞች ድራይቨሮች እስካሁን ምንም የተፈጠረውን አናውቅም። ብቻ በጣም ያስፈራል። ግን አንድ ላይ ሆነን የሆነ ነገር መደረግ አለበት። ያ በቃ እኔም በውስጥ አውራኝና እንትን ላይክ ባካችሁ ፕሊዝ እናግዛለን፣ ችግር የለም። ይሄ ከስተመር ግዴታ ሪፖርት መደረግ አለበት ለወንድሞች ለሌሎች ወንድሞች ስትል ፕሊዝ ችላ አትበል። አንተን እግዚአብሔር አውጥቷል። ሌላው ደግሞ ካንተ የባሰ ትንንጥ ልጆች አሉ፣ በጣም ትንንሽ ያንግ ቲኔጆች ወር የሚሰሩ የእነሱ ምን እንደሚሆኑ በዚህ ባንተ ችላ ባልከው ከስተመር አቅመ ደካማ አባት አያትክ የሚሆኑ ድራይቨሮች አሉ። አይተህ ከሆነ ያንን አባት ምን አድርጓቸው እንደሆነ ይኔቨር ነው። እንዳልከው ትልቅ ግዙፍ ሰው ነው ይሰማል ሲባል ያ ሶፊ እዚህ ነው የሚኖረው? እሱ ደምዚ ነው የሚኖረው ወይስ የት ነህ? ያ ሜሪላንድ ነው። ሶ ኦኬ በቃ እኔ ቨርጂኒያ ስላለ ችግር የለውም። በውስጥ አውራኝ ፎሎ አድርጌያለሁ። ፎሎ አድርጌ እናወራለን። ታንክ ዩ ሶፊ ነው። ችግር የለውም። ለእኔ ስልክህን አስቀምጥልኝ። እሺ እሺ በውስጥ ልክልሽ። ያ ነው ይረዱታል። ካሜራ ኤቪደንስ አለው። እኔ ያውልሽ ከስተመሩ እንኳን ችግር የለም። ትራይቱ ሀስል መብቱ ነው ሀስል ማድረግ። እሺ የሚለው ሰው ታገኘ ብር ከፍዬ ማለት የመጠየቅ መብት አለው። ከዛም በኋላ አንቺ መብትሽ ማስከበር አንቺ ፋንታ ነው። እዛ አሜሪካ ገባሽ? ማንም ሰው ይጠይቅሻል። ሴቶችም ሆነው ይጠይቁሻል እኮ ግን መብትሽ ማስከበር ማለት አንቺ ፋንታ ነው። ለምን እዛ ስራ ላይ ሆነሽ ሆነ ነገር ብታረጊ ደፈረኝ ብትልሽ በኋላ አለቀልሽ። እዚህ ፓስፖርት ኤቭሪቲንግ ላይፍሽ ነው እንደሚሆነው ፓክዳፕ የሚሆነው። ይሄው እኮ ፔፐር ስፕሬይ ይዛ ገባችና አለ እኮ ፔፐር ስፕሬውን ረጨችኝ። ኦኬ ፔፐር ስፕሬውን ልትረጨኝ ስትፈልግ እኔ ዘልዬ ከመኪና ይወረድኩ። እሷ ኢሚዲየትሊ ኢሜል አድርጋ ሪፖርት አድርጋ አስባረረችኝ። ኢማጂን አሁን እዚያ መሰለሽ ፔፐር ስፕሬይ ምናምን ሲረጭ ማለት ነው። ሲረጭ ማለት የተረጨውን ቦታ ላይ አሁን እዚህ ጋር ምን እንደምታደርጊ መሰለሽ ፖሊስ ደውለሽ ፖሊሱ መጥቶ ማለት ነው የተረጭ እንትን ሪፖርት ማጠፍ አለብሽ። አንተ ነህ። ሁላችንም ሴም ኤክስፒሪየንስ የለንም። እዚህ ጋር እየተማማርን ነው አይደለ? እስኪ ደፍረው ከኋላ ወንበር መጥቶ እግርና እግሩ መሀል እጁን እስኪከት ድረስ ደንግጦ ሪያክት ያላደረገ ሰው እንዳንተ ሁሉም ሰው ኤክስፒሪየንስ የለውም። አዳምጠኛ ከኋላ የተቀመጠ ከስተመር ፔፐር ስፕሬይ ያዝ አታውቅም። መንገድን ነው የምታየው። መሪ ይዘህ ነው የምትነዳው። በምን ታውቃለህ? ሶፊ ይቅርታ በእናታችሁ ጣልቃ ልግባ። ችግር የለውም። ልጁ አለ አይደለ እዚህ ውስጥ አሁንም? አዎ። ቪዲዮ አለው እጁ ላይ? አዎ አለ። ኦኬ ማለት አይኖ በጣም ኮንሰርን ያደርጋል። ግን ልጁ ራሱ ቪክቲም ነውና አሁን እናንተም ያው ስጋት ስለሆነ ይገባኛል። ግን ልጁንም የበለጠ ቀጠቀጣችሁ ማለት ይዘ ቪክቲም እና ኢትዮጵያዊ ሆኖ እንዲያለ ነገር ሲገጥመው ትራውማታይዝድ ነው የሚያደርገው። ኢሚዲየትሊ ፖሊስ መደወል ምናምን ላይ መጣላችሁ ይችላል።
እንደዚህ አይነት ሲቹዌሽን ውስጥ ፋይት ኦር ፍላይት እኔ ማለት ነው ደንግጦ ነው የሚሆነው ለዛ እኮ ነው እኔ ማለት ድንጋጤ ነው የሚሆነው ከእንደገና ደግሞ ዳን ኢትዮጵያዊ እኔ አሁን ወንዶኝ እንዲያን ነገር ቢገጥመኝ ያስደነግጠኛል ያስፈራኛል ለሰው ከመናገር ምናምን ይቆጠባልና ብራዘር አይዞ እንኳን እግዚአብሔር አተረፈ ግን እዚህ ሀገር ላይ ለምን 20 ዓመት አይሞላው እንደዚህ አይነት ሴክሹዋል አሳልት እና አቴምፕት ክስ ይመጣል አሁን ፕሬዚደንት ትራምፕ የተከሰሰው የዛሬ 20 ምናምን ዓመት ሀፕን ባደረገ ነገር ነው እንዲህ ያለ ነገር ጊዜ እንትና ያደረገው አስረጀው በየትኛውም ሰዓት ላይ አንተ ሬዲ ስትሆን ለመክሰስ መውጣት ትችላለህ ስለዚህ እንደውም ጥሩ ምክንያት ይኖርሃል ከመጣሁበት ካልቸር ባክግራውንዴ እና ከእምነቴ እንዲህ ያለ ነገር በጣም አስደንጋጭና አስፈሪ ነገር ስለሆነ በጣም ትራውማታይዝድ ሆኜ ነበር ስለዚህ መወሰን አልቻልኩም አሁን ስረጋጋ እና ቤተሰብ ሳማክር እና እንደዚህ ሲሆን ነው ብለ መናገር ትችላለህ ስለዚህ just go ahead ጠበቆች አናገር እዚሁ ዴም አርግልን ያሉት ልጆች አሉ ሎየር እነሱን አማክራቸው ሎየር አማክር ሎየሮቹ ደግሞ የነሱ ቤኔፊት ነው ማዋጣቸው ከሆነ አይገፉትም as long as you have evidence ደግሞ እነሱ ራሳቸው ይገፉታል እንዲህ ያለ ነገር ደግሞ በጣም ሂዩጅ ኬስ ስለሚሆን እንደው ጥቅሙን እንኳን ብንተው ወደ ጎን ብናደርገው ቢያንስ አንተ እንደዚህ ላደረገብህ ሰው ጀስቲስ ታገኛለህ ሌሎች ሰዎች ላይ ደግሞ እንዳይደግመው ጥሩ እንትን ያደርጋል እና you can imagine ቋንቋ የማይችል ሰው አዲስ ሰው ላይ ከዚህ ባሰ ነገር ሀፕን ሊያደርግ ይችላልና አይኖ ወንድሞች ሁኔታው ያበሳጫል ግን እሱም ቪክቲም ስለሆነ እንደው ዱላውን እሱ ላይ ባናደርገው እሱንም እንደዛ ትሪት ብናደርገው like he's a victim በዚህ ሲቹዌሽን ውስጥ ማለት ነው ያለ ማለት ብዬ ነው ሶፊዬ እሺ ጴጥሮስ አይ አሁን የኔንም ሄልፕ ከፈለገ አይ ካን ሄልፕ ሂም ሰዎች ሪሶርስ ኮንታክት በማድረግ ዲም ያርገኝ አንሳና አውራው አሎ እየሰማሁ ሩቅ ነህ በጣም በመኪና ስፒከር ነው የምታወራ አይ የቤቱ ኤሲ ተነስቶ ነው ያ ጴጥሮስን ሰማኸው አዎ እየሰማሁት ነው አሁን ይሰማል ቪዲዮ እጅግ ላይ አለክ ኤቪደንሱ አለ ስልኬ ዳሽካሙ ከስልኬ ጋር ስለሚገናኝ ኤቭሪ እንደዚህ ሀፕን ያደረጉ ቪዲዮዎች ስልኬ ላይ አሉ ከዚህ በፊትም ቀደም መጀመሪያ ርዕሱም እንደተነሳው በኤምፓወር ላይ አንዱ እንደዚሁ ማስፈራርቶ ነበር አበሻነ ምናምን በቃ ሽጉጥ ይዘን መተን እዚህ ጋር እንጨርሳቸዋለን ምናምን ተጣልቶ ከሰው ጋር ማለት ነው እሱ ራሱ ኤቪደንሶች አሉ እንዲሁ ዳውንሎድ አደረጋቸዋል አይዞ አሁን እንዲያን ነገር ሲገጥም ወዲያውኑ ነበር አክሽን መውሰድ የነበረብህ አሁን ያለፈው አልፏል ከዚህ በኋላ ግን አሁን አንተ ቪዲዮክን 2-3 ቦታ ኮፒ አድርገህ የመጀመሪያ መውሰድ ያለብህ እርምጃ ቪዲዮክን ስልክ ላይ ብቻ ሳይሆን ሊጠፋብህ ስልክ ልታጣው ሊበላሽ ስለሚችል ላፕቶፕ ላይ ክላውድ ላይ ምናምን 2-3 ቦታ ኮፒ አድርግ የምታምነው ሰው ጋርም ካለ እንደዛ አድርግና አስቀምጥ ከዛ ሁለተኛው ስቴፕ እዚህ ዴም አርገን ያሉከን አበሾች ጓደኞች ቼክ አርጋቸው እነሱ የተሻለ ሪሶርስ ካላቸው ከዛ ቀጥታ ወደ ይሄንን አይነት ኬዝ የሚመለከታቸው ሎየሮች ማለት ነው አክሲደንት ሎየር አይደለም ይሄንን አይነት ኬዝ የሚያዩ ሎየሮች ጋር ሄደ ማናገር ነው እነሱን ደግሞ እንኳን ማግኘት ባትችል ሪሶርሶች አሉ በዚህ ጉዳይ ላይ ማለት ነው በዚህ ጉዳይ ላይ የሚሰሩ በጣም በርካታ ኢቭን አበሾች አሉ እና ሪሶርሶች አሉ እኔንም ኮንታክት ብታደርገኝ ላገናኝ ይችላል ምን ችለውን እንፈልጋለን ከዛ ሎየሮቹ አይተውክ ኬዙን የሶሻል ወርከሮችም ሌሎችም ሊሆኑ ይችላሉ አይተውት ይሄ ኬዝ በትክክል ክስ ሊሆን ይችላል መሄድ ይችላል ካሉ then ይቀጥሉታል እንደዛ የማያስኬድ ከሆነ ደግሞ ይነግሩሃል እዛው ጋር ማለት ነው ያ ኢቭን አሁን ራሱ ባይገርም ስራ ሰራ ከኋላይ ሰው ከተቀመጠ ሳቅቄ ነው የምሰራው በጣም በቃ አብዛኛው ባፌ ከተቀመጠ ይሄ ነው ታማይዝ ሆኛለሁ በጣም በቃ ነገር ይሄ ነው በቃ ገባሽ ማለት ይሄ ነው አንተ እንትን ማን ነው ክስ ይሄ ነው ገባሽ ኢቭን ሌላ ስራ ራሱ በቃ ሊንክድኢን ላይ አፕላይ ያደረኩ ነው ስራ በጣም በቃ ይሄ ማይሆን ስራ መሆኑ ሰው ሰርቶ ሲገባ ያያየው እኔ ግን ተሳቅቄ ነው የምሰራው ኢቭን በነገራችን ላይ የምትኖርበት ከተማሪ ስለሆነ ማለት ነው አበሻ ሎየር በጣም ብዙ አለ እነሱ እንኳን ነገሩ ከባድ ከሆነ ከርስ በርስ ተገናኝተው ማለት ነው አርስ በርስ ሆነው ይሰሩታል ገባ በጣም ትልቅ ኬዝ ነው በጣም ከባድ ኬዝ ሲሰራ ከስተመሩ ከኋላ ወንበር መጥቶ ያው
ሪከርድም ስላለ ደጋግመን ስላለው ፈርቼ ነው ማሬ። እሺ ነገ ደግሞ ፊቴን እንደዚህ ጋር ለጥፎ ነው ማገኘውና ያሳዘናል። አይ ጥሩ ነገር ነው እንዲህ ያካፈላችሁት አሪፍ ነው። የምርም ደግሞ እሱም መውቀስ ሳይሆን በቃ አሁን ለደረሰበት ነገር አይዞህ እያላችሁ ከጎኑ ሆኑ። ማስፈራራት ሳይሆን ሴክሹዋል። እኔ የምለው ምንድነው የተፈጠረው እንዴ? ወደኋላ እንዴ? አሁን ገና ነው የገባሁትማ። ይቅርታ። አይ ሊፍት ኡበር የሚሰሩ ድራይቨሮች አብዛኛው ሰው ዳሽካም የለውም። ሌሎቹ ደግሞ ዳሽካም አላቸው። እስቲ ዳሽካም እያለ ብዙዎቹ በዚህ ሀገር ሰዎች የመደፈር ስፔሻሊ ወንድ ድራይቨሮች የወንድ ጥቃት እየደረሰባቸው ነው እና ከሱ ውስጥ ደግሞ አንድ እሱ ነው ወንድማችን ነው፣ አንድ ደግሞ የወረደ ወንድማችን፣ ሁለቱም እንደዚሁ በከስተመሮቻቸው የጾታ ጥቃት ደርሶባቸው ግን ወደ ህግ አልሄደም እና ወደ ህግ መሄድ አለባቸው እና ሌሎች ቋንቋ የማይችሉ አዳዲስ ድራይቨሮችን ለማዳን እንደዚህ አይነቶቹን ወደ ህግ እንውሰድ እያልን ነው። አረ ይሄማ በጣም የሚደገፍ ነገር፣ ይሄማ ጮማ ኬስ ነው፣ ጮማ ነው። ሶፊ ድጋሚ ጣልቃ ልግባና እወጣለሁ እንዳረብሻችሁ። አንዳንድ ሪሶርሶች ልነግረው ነው። ሁለት ሶስት ነገሮች ላንሳለት ለሌሎቹም ሰዎች ስለሚጠቅም ለሚያዩት። አንደኛ ታይም ሊሚት የለውም። የፖሊስ ሪሶርስ እያየሁኝ ነው። ታይም ሊሚት የለውም። ከእንደገና ኢቭን ሴክሹዋል አሳልት የደረሰበት ሰው ብቻ አይደለም፣ እንደዚህ አይነት አደጋ የደረሰበትን ሰው የሚያውቅ ሰው ሁሉ እንኳን ሪፖርት ማድረግ ይችላል። ሶስተኛው ግለሰቡ ራሱ ቀጥታ ፖሊስ ጋር መሄድ ላይ ተጠበቅበት ይችላል። በዚህ ዙሪያ ላይ የሚሰሩ ሪሶርስ ያላቸው ሌሎች አካላት ጋር መሄድ ይችላልና ከሳምንታት እስከ ወራት ድረስ የደረሰበትን ነገር እስኪያስብ እስኪረጋጋ መውሰድ ይችላል። ክራይም ስለሆነ ይሄ ሴክሹዋል አሳልት ክራይም ስለሆነ ኤክስፓየር አያደርግም፣ ወንጀል ስለሆነ ማለት ነው። ሌላኛው ደግሞ የኛ ኮሚኒቲ መገንዘብ ያለበት ሴክሹዋል አሳልት ማለት እንደኛ ሀገር እስከ መድፈር ድረስ አይደለም የሚጠበቀው። መንካት በራሱ አሁን እዚህ እንግሊዝ ላይ የተከሰሱት አበሾች ሌላ ነገር እኮ አድርገው አይደለም፣ በንግግር ነው፣ በቃላት ነው። ካንቺ ልጅ በወልድ ምናምን የሚል ነገር ተናግረው ነውና ኢቭን በቃላት ቨርባሊ አሁን አሳልት ሲባል ናት ፊዚካሊ ኢንቲሜሲ መኖር ብቻ አይደለም፣ በቃላት ሊሆን ይችላል። ሴክሹዋል የሆነ ነገር ካወራና እንደዛ ያለ ነገር ከተናገረ በእጁ ከነካ እና ብዙ ነገሮች ናቸው ማለት ካታጎሪው ሰፊ ነው። ስለዚህ ግዴታ እንደኛ ሀገር ይሄን ድርጊቱ ሲፈጸም ብቻ ነው ብላችሁ እንዳታስቡት። ስለዚህ ወደዛ የሚያመራ ወሬዎች ካወራ ኤክስፕሊሲት የሆኑ ነገሮች ካደረገ አቴምፕት ካደረገ እነኛ በሙሉ በዚህ ውስጥ ነው የሚካተቱት ማለት ነው። ኢቭን አንኮምፎርታብል የሚያደርግ ኮመንት ካደረገ ለምሳሌ ታምሪያለሽ፣ ቆንጆ ነሽ፣ አንቺን ባገባ ምና እነኚህ በሙሉ ትንኮሳ ናቸው። ካታጎሪው ሰፊ ነው። ስለዚህ ይሄ ነገር ደግሞ ቪዲዮ ሪፖርት አለ፣ ማስረጃ አለ፣ ብዙ ነገር አለ። ስለዚህ ይሄን ነገር ፕሊስ አትፍራ። አይኖ ያስደነግጣል ሀፕን ሲያደርግ፣ ግን ደግሞ ልትቆጭ የሚገባው ማስረጃ ባይኖር እና ቶታሊ ምንም አይነት ሄልፕ ባይኖረው ነው። እንደዚህ ያለ ነገር ሪሶርሱ በጣም ሰፊ ነውና ኢማጂን አንተ ብትሆን የተከሰስከው ኢሚዲየትሊ ነው ዲፖርት የምትደረገው። ባይ ዘ ዌይ በእንደዚህ አይነት ኬዝ ወደ ኢትዮጵያ የተባረሩ ዲፖርት የተደረጉ ታክሲ ድራይቨሮች አሉ። ዊ ዶንት ኖ ዋት ሪሊ ሃፕንድ ማለት ነው። ገባ? አንዳንዴ ሄልፕ አድርገው ሊሆን ይችላል፣ አግዘው ሊሆን ይችላል፣ ወይ ደግሞ የምርም አድርገውትም ሊሆን ይችላል። ግን አስ ኤን ኢሚግራንት እኛ ብንሆን ይሄን ነገር ያደረግነው ሰከንድ አይቆይም እኛ ላይ እርምጃ ሲወሰድ ማለት ነውና አይዞ ብዙ ሰው ነው ያለው ሊያግዝክ የሚችል። ስለዚህ ያሉከን ሪሶርሶች ሰብስበህ ጀስት ወደ አክሽን ግባ። ግን አይምሮህን በደንብ አሳምነው ከጀመርከው በኋላ ሃው ፋር ሄዳለሁ የሚለው ባለሙያ አማክራ ሪሶርስ ይሰጣል። ባይዘው ቴራፒ የሚሰጥክ የሚያማክርክ እገዛ የሚያደርግልህ በጣም ብዙ ሪሶርስ ነው በየካውንቲው ያለው በዚህ ጉዳይ ላይና
አይዞ መልካም። እሺ እኔም እስማማለሁ። አሁን ባለው ነገር እውነቱን ነው። አሁን የተናገርከው ነገር ያው ስታቹ ሊሚት የለውም እና ኦልሬዲ ዳሽ ካም ላይ ያለ ነገር ኦልሬዲ ሬከርድ የሆነ ነገር ስለሆነ እኛም ኡበር ነው የምንነዳው ሁላችንም እና ይሄ ኦልሬዲ በጣም ገባ አሶልት የሆነ ኬስ ስለሆነ ይህንን አሉ ሎየሮች ራሱ እኮ አሉ። አንዳንዴ ኮመርሻል ላይ ታችሁ ከሆነ እንደዚህ በሊፍት እና በኡበር የተጎዳችሁ ካላችሁ እንደዚህ ምናምን የሚሉ ሎየሮች አሉ እና እንዳለው እሱ ምንም መፍራት የሚያስፈልገው ኬስ አይደለም። እሱ ቢያደርግ ነበር ነው የሚያስፈራው እንጂ እሱ ላይ ስለተደረገ ሪከርድ ስላለ ይህን ነገር ወደፊት ሂድ ብለን ነው እኛ የምንደግፈው ነው የምለው። መልካም። እሺ ሞተሩ እየተነካ አይ ኖ እሺ ቴንክ ዩ በጣም አይ ኖ በጣም እና አጋጣሚ እያወራን ነበረ እኮ እና ስለ ካሜራ ያስፈልጋልና በጣም ነው ወንድ ድራይቨር ላይ በጣም ብዙ ነገር ነው የሚደርስ